ዛሬ ልናገር የመጣሁት ስለ I-864 ነው። ይህን ፎርም ብዙዎቻችሁ እንደምታውቁት በኢሚግራንት ስታተስ ወደ አሜሪካ አንድን ሰው ስፖንሰር ለማድረግ ስትፈልጉ የአሜሪካ መንግስት አሜሪካ ውስጥ የኢሚግሬሽን ስታተስ ያለው ሰው ስፖንሰር እንዲያደርገው ያስገድዳል። ለምሳሌ ባለቤታችሁን ወይ ልጆቻችሁን ወይ እናት አባታችሁን አሜሪካ ውስጥ ስታተስ አጀስት እንዲያደርጉ ስትፈልጉ ወይም ከኢትዮጵያ በግሪን ካርድ ለማምጣት ስትፈልጉ ስፖንሰር እንደምትሆኑ ማረጋገጥ ይኖርባቸዋል። ምክንያቱም ይሄ ወደ አሜሪካ የሚመጣው ወይም አሜሪካ ውስጥ ሆኖ ስታተሱን አጀስት የሚያደርገው ግለሰብ አቅሙና ፋይናንሻል ካፓሲቲው በጣም ደካማ ሆኖ ፐብሊኩ ላይ ዕዳ እንዳይሆን ስፖንሰር ያስፈልገዋል። ይሄ ስፖንሰር ያን የኢሚግሬሽን አፕሊኬሽን ፋይል የሚያደርግለት ግለሰብ ይሆናል ወይም ደግሞ ሌላ ጓደኛው፣ ወዳጁ፣ ወገኑ ሊሆን ይችላል። ነገር ግን ደግሞ ሊጋል ላያቢሊቲ አለው። ለምሳሌ የስፖንሰር ያደረግነው ግለሰብ ፋይናንሻሊ ኢንካፔብል ቢሆን ፋይናንሻሊ ራሱን መደገፍ ቢያቅተው ስፖንሰር ያደረግነው እኛ ኃላፊነት ይኖርብናል ማለት ነው። ሌትስ ሴይ እኔ ወይም ደግሞ አንድ ግለሰብ ባለቤቱን ከኢትዮጵያ ስፖንሰር አድርጎ ያመጣል እንበል። I-864 ወይም አፊዴቪት ኦፍ ሳፖርት ፋይል ያደርጋል። አንዳንድ ጊዜ የሱ ኢንካም ከአሜሪካን መንግስት ከሚያወጣው የፖቨርቲ ጋይድላይን በታች ከሆነ ሌላ ኮስፖንሰር ይፈልጋል። የኮስፖንሰር ኢንካም ከታየ በኋላ ይፈቀድለታል ማለት ነው። ይሄ ግለሰብና ቢፋታ ስፖንሰር ያደረጋትን ሚስቱን ቢፋታ ሚስቱ ፋይናንሻሊ በሱ ላይ ለብዙ ጊዜ ዲፔንደንት ሆና ቢሆን አሁን ከተፋቱ በኋላ ያን የስፖንሰርሺፕ ዶክመንት ይዛ መክሰስ ትችላለች ይህን ግለሰብ። ምክንያቱም ፋይናንሻሊ አሜሪካ ውስጥ እስካለች ድረስ ሳፖርት የማድረግ ግዴታ አለብኝ ብሎ ቃል ገብቷልና ማለት ነው። ስለዚህ I-864 ፋይናንሻል በርደን ስፖንሰር በሚያደርገው ሰው ላይ ይጥላል። መቼ ነው ፋይናንሻል በርደን የምንላቀቀው ያላችሁ እንደሆነ አንደኛ ዩኤስ ሲቲዝን ሲሆን ኢሚግራንቱ ወር ሲሞት ወይም ደግሞ ፐርማነንትሊ በቋሚነት አሜሪካን ለቆ ሲወጣ ወይም 40 ክሬዲት ወርክ ሲያገኝ ነው። 40 ክሬዲት ወርክ ማለት አፕሮክሲሜትሊ 10-11 ዓመት ከሰራ እንደማለት ነው። ስለዚህ ከ10-11 ዓመት በኋላ ነው ፋይናንሻል ኮንትራታችን የሚያበቃው። እስከዛ ድረስ የመደገፍ ግዴታ አለብን። ስለዚህ I-864 የሚሞሉ ሰዎችም ይህን የፋይናንሻል ላያቢሊቲ እንዳለባቸው ማወቅ ይኖርባቸዋል። ማን ነው መክሰስ የሚችለው? መክሰስ የሚችለው ኢሚግራንቱ መክሰስ ይችላል። ለምሳሌ እናት አባታችንን አምጥተን ስፖንሰር አድርገናቸው መንገድ ላይ መተው አንችልም። ፋይናንሻል በርደን አለብን። ሄደው ፍርድ ቤት ላይ አቁመውን ከሰውን እኛ ቢያንስ እስከ 10 ዓመት ወይም ከዛ በላይ አንዳንዴ 40 ወርክ ክሬዲት እስከምናገኝ ድረስ እንድንደግፋቸው የማድረግ ግዴታ አለባቸው። ኮስፖንሰር የሆኑ ሰዎችም ይሄ ፋይናንሻል በርደን ይኖርባቸዋል፣ ኦብሊጌሽን ይኖርባቸዋል ማለት ነው። ሌላ መክሰስ የሚችለው የፌዴራል መንግስት መክሰስ ይችላል። ለምሳሌ በቅርብ የፌዴራል መንግስቱ ሊስት ኦፍ ኢሚግራንቶችን እያወጣ ነው። አንድ የመንግስት ቤኔፊቶችን ተጠቃሚ የሆኑ ግለሰቦችን ሊስት አድርጎ ስፖንሰር ያደረጓቸውን ሰዎች ለመክሰስ እያቀደ ነው። ስለዚህ I-864 እነዚህ ፋይናንሻል ስፖንሰር እንሆናለን ወይም ኮስፖንሰር እንሆናለን ያሉ ሰዎች በፐብሊክ ቤኔፊት ላይ ያረፉ ኢሚግራንቶችን መንግስትን ኮምፐንሴት የማድረግ ግዴታ ይኖርባቸዋል ማለት ነው። ስለዚህ I-864 አፊዴቪት ኦፍ ሳፖርት ፋይናንሻል ላያቢሊቲን የሚጥለው ኮንትራት ነው ማለት ነው። ልክ እንደ ኮንትራት ግዴታ ይጥላል በስፖንሰሩ ላይ። ይሄን እንድናውቅ፣ ይሄ ለማስፈራራት አይደለም። እኛም ብዙዎቻችን በዚህ ሀገር ላይ ኢሚግራንት የሆኑ ሰዎች አጀስትመንት ስታተስ ውስጥ ስንገባ ብዙ ሰዎች ስፖንሰር አድርገውናል። እኛም ይሄን መቀጠል ይኖርብናል። ግን ደግሞ የሊጋል ኦብሊጌሽኑን ማወቅ መገንዘብ ያስፈልጋል ማለት ነው። አንዴ ፈርመን ጀስት ምንተው ነገር አይደለም። ቢያንስ ለብዙ ጊዜ የሚከተለን ነው። ግለሰቡ እስካልሞተ ድረስ አንዳንዴ የሚከተለን ፋይናንሻል በርደን፣ ፋይናንሻል ኦብሊጌሽን ኮንትራክት ፍርድ ቤት ላይ ተፈጻሚ የሚሆን በትዳር አማካኝነት የ2 ዓመቱን የግሪን ካርድ አግኝቻለሁ። ግን ግሪን ካርዱን ካገኘው በኋላ ከትዳር አጋሬ ጋር ወይም ከባሌ ወይም ከሚስቴ ጋር አብረን አይደለንም ወይም ደግሞ ትዳራችን ፈርሷል፣ ተለያይተናል። ምን ማድረግ አለብኝ? ወደ 10 ዓመት መቀየር እችላለሁ ወይ? መቼ ነው ያንን አፕላይ ማድረግ ያለብኝ? ከኔ ምን ይጠበቃል? አንዳንድ ነገሮችን ለመናገር ነው። አላንጉደታ ነኝ፣ ከአላንጉደታ የጠበቃ ቢሮ ነው። በትዳር አማካኝነት የሚገኘው ግሪን ካርድ ብዙ ጊዜ የ2 ዓመቱን ነው። መጀመሪያ ላይ የምታገኙት የ2 ዓመት ግሪን ካርድ ነው። ኮንዲሽናል ግሪን ካርድ ይባላል። ኮንዲሽናል ግሪን ካርድ የተባለው ለምንድን ነው? ትዳሩን ካመነበት በኋላ USCIS ወይም ደግሞ የአሜሪካ መንግስት ካመነበት በኋላ አሁንም ለሚቀጥሉት 2 ዓመታት አብረው ይኖራሉ ወይ? ይሄ ትዳር የእውነት ነው ወይ? ኢሚግሬሽን ቤኔፊት ለማስገኘት ሳይሆን በፍቅር ላይ የተመሰረተ ትዳር ነው ወይ በሚል እስቲ 2 ዓመት እንያቸው።
በትዳር ይቆያሉ ወይስ አይቆዩም ብሎ ለማወቅ የ2 ዓመት ብቻ ግሪን ካርድ ይሰጧቸዋል። ኮንዲሽናል ግሪን ካርድ ይባላል። ኮንዲሽናል ግሪን ካርዱን ካገኙ በኋላ ግን አንዳንድ ጊዜ ትዳር ላይሰምር ይችላል። ጸብ አለ ወይም ደግሞ መለያየት አለ፣ በስምምነትም ሆነ ወይም ደግሞ አቢዩዝም ሊኖር ይችላል አንዳንድ ጊዜ። ስለዚህ ትዳሩ ይፈርሳል። ይሄ ኮንዲሽናል ግሪን ካርድ ያላቸው ሰዎች ሁሉ ጊዜ አንደር ኖርማል ሰርከምስታንስስ ከ2 ዓመት በኋላ ከባለ ትዳራቸው ጋር ነው ፋይል የሚያደርጉት የ10 ዓመቱን ግሪን ካርድ ለማግኘት። ከተለያዩ ትዳሩ ከፈረሰ ግን የግድ 10 ዓመት መቆየት የለባቸው። ልክ ትዳሩ እንደፈረሰ ወዲያው ማመልከቻቸው ማስገባት ይችላሉ። I-751 ይባላል። to remove the condition፣ ያንን ኮንዲሽን ሪሙቭ ለማድረግ ማለት ነው። እንደሌላው ጊዜ 2 ዓመት ጠብቀው 90 ቀን ሲቀረው የ2 ዓመቱ ግሪን ካርድ ኤክስፓየር ሊያደርግ 90 ቀን ሲቀረው ብቻ አይደለም ፋይል ማድረግ ያለባችሁ። ትዳሩ ከፈረሰ አውቃችሁታል ማለት ነው። ኢሚዲየትሊ ለዩኤስሲአይኤስ I-751 የሚባለውን አፕሊኬሽን ማስገባት አለባችሁ። ከእናንተ ምን ኤክስፔክት ይደረጋል? ከበድ ያለ ነው። እርግጥ ነው ለብቻችሁን ፋይል አድርጋችሁ ግሪን ካርዳችሁ የ10 ዓመቱን ግሪን ካርድ ልታገኙ ትችላላችሁ። ዋናው የአሜሪካን መንግስት ወይም ደግሞ የዩኤስሲአይኤስ የሚፈልገው መጀመሪያ የያዛችሁት ትዳር የእውነተኛ ነው ወይ፣ በእውነተኛነት የተመሰረተ ትዳር ነው ወይ የያዛችሁት ነው ወይስ የኢሚግሬሽን ጥቅም ለማግኘት ያገባችሁት ነው። የእውነተኛ ትዳር መሆኑን ፕሩፍ እስካደረጋችሁ ድረስ ወይም ደግሞ በትዳር ላይ ከቆያችሁ በኋላ አት ሰም ፖይንት ትዳሩ ሲፈርስ ምንም ማድረግ አይቻልም። መቼም ሁሉም ትዳር ቀጥሎ ከ2 ዓመት በኋላ ባለ ጥንዶቹ አንድ ላይ ፋይል ቢያደርጉ ይመረጣል። ግን ያ ካልሆነ ግን አንዳንድ ጊዜ አይሆንም። ኢሚዲየትሊ አክሽን መውሰድ ያስፈልጋችሁ። ፎርሙን ትሞላላችሁ። ከእናንተ ኤክስፔክት የሚደረገው ከፍ ያለ ስታንዳርድ ነው። ምክንያቱም ብቻችሁን የግሪን ካርዱን ለማግኘት የምታደርጉበት ጥረት አብራችሁ ከባሎቻችሁ ጋር ወይም ከሚስቶቻችሁ ጋር ከምታደርጉት ጥረት ከፍ ያለ ነው። ብዙ ነው ኤክስፔክት የሚደረግባችሁ ማለት ነው። ማስረጃዎች ማሰባሰብ አለባችሁ። ለምን ትዳሩ እንደፈረሰ፣ የመጀመሪያው ትዳር ትክክለኛ ትዳር ነው፣ ያንን ፕሩፍ ለማድረግ በጣም ብዙ ዶክመንቴሽን ያስፈልጋል። ከዛ በኋላ ዩኤስሲአይኤስ ያንን ዶክመንት ካየ በኋላ ምናልባት ኢንተርቪው ሊጠራችሁ ይችላል። በኢንተርቪው ወቅትም ቤዚካሊ የምትጠየቁት ይሄ ነው። ትልቁን ፓርት የሚይዘው መጀመሪያ ትዳር ስትመሰርቱ የእውነት በፍቅር ላይ የተመሰረተ ትዳር ነው ወይ የሚለው ላይ ነው። የዛሬው መረጃ ምንድን ነው? የ2 ዓመት ግሪን ካርድ ካገኛችሁ በኋላ በትዳር አብራችሁ የማትቀጥሉ ከሆነ እስከ 2 ዓመት ድረስ መጠበቅ የለባችሁም። ኢሚዲየትሊ I-751 የሚባለውን ፎርም መሙላት አለባችሁ ወይም ደግሞ ቫዋ አፕሊኬሽን። በዚህ የ2 ዓመት ግሪን ካርድ ያላችሁ ሰዎች እጅግ በጣም ይጠቅማችኋል የሚል ኢንፎርሜሽን ነው ዛሬ ያጋራዋችሁ። መረጃውን ማወቅ እጅግ በጣም ለስኬታችሁ ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቤት።